ሰልችቷል አሳራቂ ሰልችቷል ጭራሽ ብሶ አይናውቷል። ታዋቂው ቲክቶከር ጆን ዳንኤል ከ3 ሰዓታት በፊት ሰይፉ ፋንታውን ላይ ቀርቦ ነበረ። ቪዲዮ በጣም ልቤን ነክቶታልና ማክበር ማወቅ አለብን። ኢትዮጵያ ኖርማሊ ልክ ክላሱ ሲያልቅ ሁል ጊዜ የኔ ፋይት አለ። ዛሬ ደግሞ ከማን ጋር ልትጣላ ነው የምባለው? ሁል ጊዜ የኔ ፋይት ልክ ክላሱ ሲያልቅ እኔ ፋይት አለ። ልክ ደብተሬን ሰብሰብ አድርጌ ወዲያውኑ ለጓደኞች ሰጥቼ ካንዱ ጋር ሰዎች ይሄን ዜና አይታችኋል? አዲስ መረጃ ልንገራችሁ። ታዋቂው አቀናባሪ ዳዊት ጥላሁን የሰርግ ፎቶዎቹንና የፍቅር ስጦታዎቹን ቆሻሻ መጣያ ውስጥ ሲጨምር የሚያሳይ ቪዲዮ መጪውን የገናና የጥምቀት በዓል በማስመልከት እንግዲህ ለእናንተ የተለያዩ ስጦታዎችን አዘጋጅቼላችኋለሁ። ከእናንተ የሚጠበቀው ቻናሉ 20,000 ሰብስክራይበር እንዲገባ ቻናሉን ሰብስክራይብ ማድረግ ብቻ። ኦ ማይ ጋድ! ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሰን ከች ብለናል። ቪዲዮውን ላይክ ማድረግ፣ ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ ማድረግ እና የዚህ ቻናል ቤተሰብ መሆን እንዳይረሳ። ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩና የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮቹ አብቅቷል አሳራቂ ሰልችቷል ጭራሽ ብሶ አይናውቷል። በቅቶታል አይዞሽ በቅቶታል ሰው በቁም ይሞታል ሲባል እንዲህ አይመስለኝም ነበረ። ለካ እንደዚህም ይሞታል። አስከለ አቤት ቤተሰቦች ዳናይት የነማንን ዘፈን ለመንካት እንደሆነ እኔ ገብቶኛል። እናንተ የነማንን ዘፈን ይመስላችኋል? እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። የዳናይት ቪዲዮ ብዙዎች የተዝናኑበት፣ ብዙዎች እየተቀባበሉት የነበረ ቪዲዮ ነው። ወደ ኔክስት ቪዲዮ። ሰዎች ይሄን ዜና አይታችኋል? ከደምቢ ዶሎ አዲስ አበባ 600 ኪሎ ሜትር መኪና ከስር የሆነ ብረት ላይ ተንጠልጥሎ የ10 ዓመት ህፃን ነውና አዲስ አበባ ደርሷል፣ ምንም ሳይጎዳ ማለት ነው። እና በጣም የሚገርም ዜና ነው። በምንም አይነት መንገድ ይሄን ልጅ በሰላም መድረሱን ማስረዳት ራሱ አችል ማለት 600 ኪሎ ሜትር ማለት ምን ያክል ሰዓት እንደሚፈጅ ይታወቃል። በዛ ላይ ደግሞ ከመኪና ስር ተንጠልጥሎ ነው እንጂ የሆነ ተኝቶ ምናምን አይደለም የመጣው። እና በምን አይነት መንገድ እንደደረሰ ራሱ ኤክስፕሌን ለማድረግ በጣም ከባድ ነው። ልጁ ምንም ሳይጎዳ ለአስኮ ፖሊስ ጣቢያ ተሰጥቷልና ልጆችን እግዚአብሔር ነው የሚጠብቀው የሚባለው ነገር በጣም እውነት ነው። ግን ሁሌም ሾፌሮች እባካችሁ መኪና ከማስነሳታችሁ በፊት በተለይ ትልልቅ መኪና ያላችሁ ሰዎች ከስር ቼክ ብታደርጉ ይመረጣል። ምክንያቱም ይሄ ልጅ መንገድ ላይ የሆነ ነገር ቢሆን በቃ ሾፌሩ ነው ተጠያቂ፣ ማንም ሌላ ተጠያቂ የለም፣ ሾፌሩ ነው የሚጠየቀውና እባካችሁ ሾፌሮች ተጠንቀቁ። ግን በጣም የሚገርም ነገር ሆኖ ነው ያገኘሁት። እንዴት አዋራው ምኑ እንዴት በቃ የሆነ ነገር አላደረገው። ድንጋይ ያለ ምን አለ ከስር ብቻ በሰላም መድረሱ በጣም የሚገርም ነው። ቤተሰቦች ይህ ጉዳይ ብዙዎችን ያስገረመ ብዙዎቻችን ያነጋገረ ጉዳይ ነበር። ብዙዎቻችን ወንበር ላይ ተቀምጠን እንኳን ረጃጅም ጉዞዎች ወይም ደግሞ ረጃጅም ኪሎ ሜትሮችን አቋርጠን ስንመጣ አሰልቺ ነው የሚሆነው። ምክንያቱም እንግዲህ የረጃጅም መንገዶች ብዙ ጊዜ ስለሚያሰለቹ ማለት ነው። ታዲያ ይህ ልጅ ከመኪና በታች ሆኖ ምንም አይነት ጉዳት ሳይደርስበት መድረሱና ያለበት የጤና ሁኔታ ብዙዎችን እያነጋገረ የነበረ ጉዳይ ነበር። ታዋቂው ቲክቶከር ጆን ዳንኤል ከ3 ሰዓታት በፊት ሰይፉ ፋንታውን ላይ ቀርቦ ነበረ። እንዲህ ሲልም መልእክቱን አስተላልፏል። እስር ቤት ውስጥ ከብዙ አይነት ሰዎች ጋር ትታሰራለህ። አባቶች አሉ፣ ትልልቅ የሃይማኖት አባቶች፣ በጣም የተማሩ ሰዎች አሉ። ሁላችንም አንድ ቤት ውስጥ ነው የምንኖረው እና አንድ ቤት ውስጥ ስንኖር ደግሞ እንደ ቤተሰብ ነው እዛ የምንኖረው፣ እንደ ፋሚሊ። አሁን እናት አባት ጋር ስንኖር ወንድማማች ሆነ እንዴት ነው ቤት ውስጥ የምትሆነው? እንደዛ ነው የምንሆነው። እንደ አባት የምናያቸው ሰዎች አሉ፣ የምናከብራቸው፣ እንደ ወንድም ደግሞ የምንቀላለዳቸዋል።
እንደ ታናሽ ወንድም ደግሞ የምንመክራቸው አሉ፣ የምንገጽጻቸው ልጆች አሉ እና ቤት ውስጥ እንደ ቤተሰብ ነበር የምንኖረው። አሁን ካልበላው ራሱ አልበላ አልተኛ ካቱኝ እንዴ ሳትበላ ምናምን ብሎ እኔ ጋር ባይኖር ምግብ ይዞ መጥቶ ያለውን ዳቦ ምንም በልተን እንተኛለን። ብታመም ቀድሞ ደርሶ ወደ ሕክምና ምናምን የሚወስዱኝ እነሱ ናቸው እና ላይክ ቤተሰባዊ ነበር ማረሚያ ቤት ውስጥ ሲል መልእክቱን አስተላልፏል። የጆን ዳንኤል በሰይፉ ኦን ኢቢኤስ ሾው ላይ መቅረብ ነበር። በትናንትናው የሰይፉ ኦን ኢቢኤስ ሾው ላይ ብዙዎቻችንን ያስገረመ ድንቅ ቆይታ የነበረው ሰይፉ ከጆን ዳንኤል ጋር ነበር። ብዙዎቻችን ይህን ጉዳይ ተመልክታችሁታል ብዬ አስባለሁ። ታዲያ እንግዲህ ወደ ቀጣዩ ጉዳዮቻችን ከማለፋችን በፊት ወይም ደግሞ ወደ ዛሬው ቪዲዮ ዋና ሀሳብ ከማለፋችን በፊት ጆን ዳንኤል ከነበረው በሰይፉ ኦን ኢቢኤስ ሾው ላይ ከነበረው ቆይታ በጥቂቱ ተመልክተን ብንመለስ ደስ ይለኛል። ወደ ቪዲዮ። በህይወት አጋጣሚ ወደዛ ሄድክና እንዴት ነበር ያን 1 ዓመት ከ4 ወር አካባቢ ያሳለፍከው? በጣም አሪፍ ጊዜ ነበረ። ብዙ ተምሬበታለሁ። ብዙ ነገሮችን አይቼበታለሁ። ሰው ላይ አይቼበታለሁ። ቆንጆ ጊዜ ነበረ። ያው ስርም ደግሞ አልከበደኝም ነበር። ከአጎቴ ጋር ነበር የገባው ከዳይደሬባ ጋር። ያው ስለሚያውቀው ስርን እሱ በደም አለማመደኝ። የሻማ ይባል ነበር ድሮ፣ አሁንም አለ ጣቢያ ላይ አለ። እኔ ነበር ካቦ ጣቢያ ላይ የሻማ አንተ ነበር ብትቀበል። ቆይ አዘፈኑ ስትገባ? አይ እኔ አልዘፈንኩም። እንደዚህ አይነት የድሮ የእስር ቤት ታሪኮች በሙቪ ስንመለከት እኔም በአንድ ወቅት መታሰር አጋጣሚ ነበርና የሆነ ተሰጦን አውጣ ነገር አለ እና እንደሱ አይነት ጥያቄ አልቀረበልኝ። ዳዋ ስላለ እኔ አልተባልኩኝ። ተዘለለ። ምን አረክበት? በጣም ላይክ ቆንጆ ጊዜ ነው። ላይክ ከባድ ጊዜ ነበረ፣ ግን በህይወቴ እንኳን ሆነ ነው እንጂ ምለው የምጸጸትበት ወይ የምቆጭበት ጊዜ አልነበረም። የ1 ዓመት ከ4 ወር ብዙ አይቼበታለሁ፣ ብዙ ነገርና አጠንክሮኛል። አሁን ያለውን ጆን ዳንኤል አድርጎኛል። በተለይ አሁን ከመታሰር በፊት የማታደርገውና ከታሰርክ በኋላ ያረከው ነገር ምን አለ? መንፈሳዊም ዓለማዊ መጽሐፍ። ስለዚህ ከራስ ጋር የጥሞና ጊዜ ያገኛ? አይ ነው በጣም በዛ 1 ዓመት ከ4 ወር አካባቢ መቼም የሚጠይቅ ሰው አለ። ሰው ለይቼበታለሁ ስትል ግን እስኪ ብራራ፣ ምንድነው? ያው መጀመሪያ ታይም ላይ ወይ ህይወት ነበረ ምናምን ብዙ ሰው ይመጣል ምናምን፣ ከሆነ ታይም በኋላ ያው ቤተሰብ ይቀራል መጨረሻ ላይ። ያው ቤተሰብም እዚህ አልነበረም፣ ደግሞ አጋጣሚ ውጪ ነበሩ እና ሰው ያልነበረባቸው ታይሞች ነበሩ። ከባባድ ታይሞችን አሳልፌያለሁ። ስለዚህ አሁን ከስር በኋላ ጆን ዳንኤል ተቀይሯል ማለት ይቻላል። ለምሳሌ በምን ተቀየረ? በጣም አዲስ ሰው ሆኗል ጆን ዳንኤል ከስር በኋላ። አዎ ለምሳሌ ተረጋግቷል ጆን ዳንኤል። በፊት አልተረጋጋም ነበር? አልተረጋጋም ነበር። እንዴ ነው ተረጋግቷል? እንደተመለከትነው እንግዲህ ለአብዛኞቻችን ለወጣቶች ትምህርትን ያዘለ እንግዲህ ጆን ዳንኤል በእስር ቤት ህይወቱ ያሳለፋቸውን ነገሮች፣ እስር ቤት በመሆኑ ያመለጡትን ነገሮችና የወደፊት ፕላኖቹን ያጋራበት ያለውን ነገር እንግዲህ በሙሉ ለህዝቡ ያሳወቀበት ምርጥ ቆይታ የነበረው የሰይፉ ኦን ኢቢኤስ ኤፒሶድ ነበር። ታዲያ ቤተሰቦች እንግዲህ እንደዚህ አይነት ፕሮግራሞች ወይም ደግሞ እንደዚህ አይነት አነጋጋሪ ጉዳዮች ሲመጡ በዚህ በማህበራዊ ድረገጽ የምታዘበው አንድ ነገር አለ። ምንድነው ካላችሁኝ ቪዲዮን ተመልክተን ስንመለስ ሙሉ በቪዲዮ ላይ ሀሳብ አስተያየታችንን ብንሰጥበት ደስ ይለኛል። እስኪ ቪዲዮን ተመልክተን እንመለስ። እንዴት ነበረ? ቆይ ሰይፉ በኢቢኤስ ይታያል? እዛ ይታያል? ይታያል። ይሄ ጉዳይ ከመከሰቱ በፊት የእስር ቤት ዕውቀት ይኖርሃል ብዬ አላስብም። ማለት ገብታ አላውቅም። በህይወት አጋጣሚ ወደዛ ሄድክና እንዴት ነበር ያን 1 ዓመት ከ4 ወር አካባቢ ያሳለፍከው? በጣም አሪፍ ጊዜ ነበረ። ብዙ ተምሬበታለሁ። ብዙ ነገሮችን አይቼበታለሁ። ሰው ላይ አይቼበታለሁ። ቆንጆ ጊዜ ነበረ። ያው ስርም ደግሞ አልከበደኝም ነበር። ከአጎቴ ጋር ነበር የገባው ከዳይደሬባ ጋር። ያው ስለሚያውቀው ስርን እሱ በደም አለማመደኝ። የሻማ ይባል ነበር ድሮ፣ አሁንም አለ? ጣቢያ ላይ አለ። እኔ ነበር ካቦ ጣቢያ ላይ የሻማ አንተ ነበር ብትቀበል። ቆይ አዘፈኑ ስትገባ? አይ እኔ አልዘፈንኩም። እንደዚህ አይነት የድሮ የእስር ቤት ታሪኮች በሙቪ ስንመለከት እኔም በአንድ ወቅት መታሰር አጋጣሚ ነበርና የሆነ ተሰጦን አውጣ ነገር አለ እና እንደሱ አይነት ጥያቄ አልቀረበልኝ። ዳዋ ስላለ እኔ አልተባልኩኝ። ተዘለለ። ምን አረክበት?
በጣም ላይክ ቆንጆ ጊዜ ነው። ላይክ ከባድ ጊዜ ነበረ፣ ግን በህይወቴ እንኳን ሆነ ነው እንጂ ምለው የምጸጸትበት ወይ የምቆጭበት ጊዜ አልነበረም። የአንድ አመት ከ4 ወር ብዙ አይቼበታለሁ፣ ብዙ ነገርና አጠንክሮኛል። አሁን ያለውን ጆን ዳንኤል አድርጎኛል። በተለይ አሁን ከመታሰር በፊት የማታደርገውና ከታሰርክ በኋላ ያረከው ነገር ምን አለ? መንፈሳዊም ዓለማዊ መጽሐፍ። ስለዚህ ከራስ ጋር የጥሞና ጊዜ ያገኛ? አይ ነው በጣም በዛ 1 አመት ከ4 ወር አካባቢ መቼም የሚጠይቅ ሰው አለ። ሰው ለይቼበታለሁ ስትል ግን እስኪ ብራራ፣ ምንድን ነው? ያው መጀመሪያ ታይም ላይ ሆይታ ነበረ ምናምን ብዙ ሰው ይመጣል ምናምን። ከሆነ ታይም በኋላ ያው ቤተሰብ ይቀራል መጨረሻ ላይ። ያው ቤተሰብም እዚህ አልነበረም፣ ደግሞ አጋጣሚ ውጪ ነበሩ እና ሰው ያልነበረባቸው ታይሞች ነበሩ። ከባባድ ታይሞችን አሳልፌያለሁ። ስለዚህ አሁን ከስር በኋላ ጆን ዳንኤል ተቀይሯል ማለት ይቻላል? ለምሳሌ በምን ተቀየረ? በጣም አዲስ ሰው ሆኗል ጆን ዳንኤል ከስር በኋላ። አዎ ለምሳሌ ተረጋግቷል ጆን ዳንኤል። በፊት አልተረጋጋም ነበር? አልተረጋጋም ነበር። እንዴ ነው ተረጋግቷል? እንደተመለከትነው እንግዲህ የሰይፉ ኦኒቤስ ሾው ፕሮግራም ላይ በነበረው በትላንትናው ቆይታ በጆን ዳንኤል እና በሰይፉ መካከል የነበረውን ቪዲዮ ተቆረጠ። ከዛ በኋላ እንግዲህ ጆን ዳንኤል ስለ ልጁ አለቀሰ ምናምን የሚል ቪዲዮ ነበር። ብዙዎች ተመልክተውታል በዚህ በማህበራዊ ድረገጽ መተግበሪያዎች ላይ። ይህ ብቻ አይደለም እንግዲህ ከካሜራ ጀርባ በሚል የተለያዩ ፖስቶችንም ልክ እንደዚህ እየተመለከትኩ ነበር። የሚገርመኝ ምንድነው አስተማሪ ፕሮግራሞች እንደዚህ ብዙዎች ወይም ደግሞ ብዙሃን ወጣቶችን ሊያስተምሩ የሚችሉ ፕሮግራሞች ላይ ጥሩ ጥሩ ሀሳቦችን እንደዚህ ብንለቅና ብዙ ሰዎች እንዲያዩ ብናደርግ ባይ ነኝ። በተቃራኒው ግን በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ የሚለቀቁት ምንድነው እንደዚህ አይነት የውሸት መረጃዎች ናቸው። ብቻ እነዚህ መረጃዎች የውሸትና ምንም ያልተፈጠሩ ነገሮች እንደሆኑ ለእናንተ ለመናገር ያክል ነው። በተቃራኒው እንግዲህ በተለያዩ የማህበራዊ ጉዳዮች ላይ የራሱን ሀሳብ አስተያየት በመስጠት ከብዙዎቻችን ተወዳጅነት ያገኘው ሰመረ ባሪያው በዚህ ጉዳይ የራሱን ሀሳብ አስተያየት ሰጥቷል። ምንድነው ሀሳቡ? እስኪ ቪዲዮን ተመልክተን እንመለስ። ቪዲዮ በጣም ልቤን ነክቶታልና ማክበር ማወቅ አለብን። ኢትዮጵያ ኖርማሊ ብዙ ጊዜ ሰዎች ስለማናከብር ብዙ ጊዜ አቴንሽናችንን የሚሰበው ስህተቱ ስለሆነ በጣም ብዙ ሰዎች ብዙ አመት በመኖር ዝም ብለው በመኖር በእድሜ ራሱ ያልተማሩትን በጣም ብዙ ሰዎች በእስርም ቢሆን ብዙ አመት ታስረው ያልተማሩትን ትምህርት ላይ ተማርከው ብስለት ነው። በጣም ብስለት ነው። እጅግ ነው ያከበርኩ። ምን አይነት ስሜት ይሰማል አሁን ይሄን ቪዲዮ ስታይ? ያሳፍራል በጣም። ይሄዳል ብላ እንደ ጫንከን 2 ፕሌን ወጣኩ። ወደ ኋላ ተመልሻለሁ። አሁን በተፈጠረው ነገር በጣም ከተቃወሙ ሰዎች መካከል አንዱ ነው የነበርኩኝ። ሰው ይሳሳታል፣ ያጠፋል፣ ይዳዝማትር እንደዚህ ልል የምንችለው ግን ያጠፋው ሰው ጥፋቱን አምኖ በዚህ ደረጃ ዲሲፕሊን ሲሆን በጣም ትልቅ አክብሮት አለኝ። ለዚህ ደስ የሚል ቪዲዮ ነው። ሰዎች ሲለወጡ ማየት የሚፈልግ ሰው የማይፈልግ ሰው የለም። ሰዎች የተሻለ ነገር በተለይ ወጣቶች የተሻለ ነገር ሲያደርጉ ማየት የማይፈልግ ሰው የለም። አይ ፎር ዋን በጣም የምፈልገው ነገር እሱ ነው። ወጣቶች ትክክለኛ ፓዝ ላይ ሲሄዱ፣ ወጣቶች ትክክለኛ ነገር ሲያደርጉ፣ ወጣቶች እንደ ወጣት ሲሆኑ፣ ተስፋ ሲኖር ለሀገር በጣም ደስ ይላልና ስህተት ያጋጥማል። ትልልቅ ሰዎች ያጠፋሉ። በጣም ትልልቅ ሰዎች አሁን እየበጠበጡ ነው ያሉት። ትልልቅ ሰዎች የሚያጠፉ ትልልቅ ሰዎች ናቸው። በጣም ትልልቅ የኛም ታላላቆች በጣም ትልልቆች። ወጣት ሆኖ ማጥፋት ሁላችንም ወጣት ሆነን አልፈናል። እንደየዘመናችን አካሄድ እንደየዘመናችን ትሬንድ ልክ ያልሆነ ነገር አድርገን አልፈናል። ተምረንበት ተጸጸንበት አልፈናልና ልክ ነኝ ብሎ ማሰብ ከኔ በላይ ሰው የለም ብሎ ማሰብ ከዛም በኋላ አለመማር ነው ትልቁ ችግሩ። እንዳልኩ በጣም ብዙ ሰዎች ብዙ አመት ኖረው በህይወት ዘመናቸው ያልተማሩትን ትምህርት በቅጣትም ብዙ አመት ታስረው ከዛም በላይ ተቀጥተው ኖርማሊ ያልተማሩትን ትምህርት ነው አሁን አንተ ያልከውና በጣም ላመሰግነው እወዳለሁ። ብትሰራውን ስራ በጣም እንዲባርክልህ እመኝልሃለሁ። የሚሰራውን ስራ እንዲያሳካልህ በጣም ሰሞኑን በተያያዘም ሌሎችም ማመስገን እንፈልጋቸዋለሁ። በዚህ ቪዲዮ ፕሮባብሊ ከትግራይ ክልል በሽሬ አካባቢ ህጻጽ የተባለ የስደተኞች መጠለያ ከዚህ በፊት የኤርትራ ስደተኞች የሚጠለሉበት የነበረ መጠለያ ውስጥ በጦርነት ምክንያት ከአካባቢያቸው ቀያቸው የተፈናቀሉ ሰዎች እዛ ውስጥ ያረፉ ሰዎች ከምግብ እርዳታ ድጋፍ ጋር በተያያዘ ከኒውትሪሽን ከጠቅላላ ከምግብ ጋር በተያያዘ በጣም ከፍተኛ ደረጃ ተጎድተዋል፣ ተርበዋል። ይህንን ነገር ወጥቶ ኤክስፖዝ አድርጎ ፕሮባብሊ በአንድ ቀን በአንድ ጀንበር የተፈጠረ ነገር ላይሆን ይችላል፣ አይሆንም ኦብቪየስሊ። ስለዚህ ፎር ዋቴቨር ሪዝን ማናውቀው ሪዝን ውስጥ ስፔኩሌት አድርገን አንገባም። ግን ፎር ዋቴቨር ሪዝን ይሄ ነገር ፐብሊክሊ ሳይታወቅ ቆይቷል እስካሁን ድረስ። እሱን ሪስክ ወስዳችሁ ሪስክ ነው በነገራችን ላይ ማድረግ ብቻውን አይደለም፣ ሪስክ ወስዳችሁ አሁን አንተ ይቅርታ የጠየቀን ጆን ዳንኤልም አንዱ ከዛ መሀል ሌሎቹንም እመጣበታለሁ፣ ቪዲዮውን አሳያችኋለሁ። በነገራችን ላይ ክብር የሚያሰጥ ስራ
ሲያሰራ ክብር መስጠት በጣም 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 ግዴታ ነው እና ይሄንን ሪስክ ወስዳችሁ ወጣቶች፣ የአካባቢው ወጣቶች፣ በጣም የምትደነቁ ወጣቶች በቲክቶክ ሶሻል ሚዲያ ላይ ብዙ ተከታይ ያላችሁ ቲክቶክ ተጽዕኖ ፈጣሪዎች ወር ቲክቶክ ላይ ቲክቶከሮች በጣም ብዙ ሲግኒፊካንትሊ የምናውቃችሁም ሰዎች ይሄንን ሪስክ ወስዳችሁ ኢኒሺዬቲቭን አድርጋችሁ እዚህ ድረስ መሄድ ማለት በጣም ትልቅ ስራ ነው። ይሄ ቪዲዮ ማሳየቼ ማመስገን እፈልጋለሁ። በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ሕጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይሄን ያህል ሚሊዮን ገንዘብ ሬዝ ማድረጉ ሰበት ከባድ ነው። መለመድ ያለበት ነገር ነው። በትክክል የሰመረ ሀሳብ እንግዲህ ልክ ነው። ይህ ልጅ ብዙ ነገሮችን አሳልፏል። ብዙ ስህተቶችን ሰርቶ ከስህተቶቹ ተምሮ እንደመጣ ያለውን ኤክስፔሪንስ እንግዲህ ከአንድ ከተሳሳተ ሰው የምናገኘው ኤክስፔሪንስ ያንን ስህተት ወደፊት እንዳንሰራው ይጠቅመናል፣ የኛ መንገድ ያቃናልናል። እንደዚህ አይነት ነገሮችን ነው እንጂ ማጋራት ያለብን። ከልጁ የታዘብናቸውን ጥሩ ሀሳቦች እንግዲህ ባለን አጋጣሚ ጊዜው የማህበራዊ ድረገጽ መጠቀሚያዎች ላይ ብዙ ነገሮችን መስራት የምንችልበት ጊዜ እንደመሆኑ ያሉንን ወይም ደግሞ የታዘብናቸውን ጥሩ ሀሳቦች ሪፍሌክት ማድረግ ሲገባል የተለያዩ መጥፎ ሀሳቦችን ይዞ መምጣቱ አጠቃላይ ጠቃሚ አይደለም ለማለት ፈልጌ ነው። ቤተሰቦቼ በትላንትናው የሰይፉ ኢቢኤስ እና የጆን ዳንኤል ቆይታ እንዲሁም በተመለከታቸው ሁለት ቪዲዮዎች ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ በማድረግ እስኪ እንወያይበት፣ እናውራበት። ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እና የዚህ ቻናል ቤተሰብ መሆን እንዳይረሳ። ልክ ክላሱ ሲያልቅ ሁል ጊዜ የኔ ፋይት አለ። ዛሬ ደግሞ ከማን ጋር ልትጣላ ነው የምባለው? ሁል ጊዜ የኔ ፋይት ልክ ክላሱ ሲያልቅ እኔ ፋይት አለ። ልክ ደብተሬን ሰብሰብ አድርጌ ወዲያውኑ ለጓደኞች ሰጥቼ ከአንዱ ጋር ሲያያዝ ታገኘኛለህ። እኔ ትምህርት ቤት ልንገር ሰው ጋር ተደባድበሽ ትምህርት ቤት እኔ ከ1 እስከ 3 ከሚወጡት ታፕ ተማሪዎች መካከል ተማሪ ያለው ማለት ነው። ነገር ግን ከረባሾች መካከል አንደኛ ቁጥር 1 ረባሽ ነኝ። ቁጥር 1 ተደባዳቢ ነበር። ፋዘር ከተጠራ የሚጠራው በምን እንደሆነ ያውቃል። በመደባደብ ነው የሚጠራው ያውቃል። ወላጅ አምጡ ሲባል ጋሽ ታደሰ በጣም ጎበዝ ናት፣ በጣም ታለንትድ ናት፣ አስተማሪ በቃ ሳስቅ ተማሪ አስቄ መጨረሻ ላይ ግን ቆይ ተባብዬ ቆይ ዴስክ ደብድቤ ምን አርጉ ነው የምትዩ? የዲጄሊ ቪዲዮ እንግዲህ ከትላንትና መሻሽ ጀምሮ ብዙዎችን ሲያነጋግር የነበረ ሌላኛው ቪዲዮ ነው። ዲጄሊ በተለያዩ አነጋጋሪ ንግግሮቿ ከዚህ በፊትም እናቃታለን። ወደ ኔክስት ቪዲዮ አዲስ መረጃ ልንገራችሁ። ታዋቂው አቀናባሪ ዳዊት ጥላሁን የሰርግ ፎቶዎቹንና የፍቅር ስጦታዎቹን ቆሻሻ መጣያ ውስጥ ሲጨምር የሚያሳይ ቪዲዮ ለቋል። የ3 ዓመቱ ትዳር በከባድ ውዝግብ የተጠናቀቀ ይመስላል። ዳዊት ትዳሩን ድራማና ፊልም ሲል የጠራው ሲሆን እኛ የድራማ ሰዎች አይደለንም፣ ወደ አክሽን እንገባለን በማለት የሰርግ ፎቶዎችን አውጥቶ በምታዩት መልኩ ጥሎታል። ባለቤቱን ጽዮን ተፈሪንም ሙሉ በሙሉ በማይመለስ ሁኔታ ተለውጣለች ሲል በሳይንሳዊ ቋንቋ ኬሚካል ቼንጅ ሆናለች ብሏታል። በጣም በሚያስደነግጥ ሁኔታ መቃብራችሁን እዚህ ፈጽመናል በሚል ቃል ነው ግንኙነቱ ማክተሙን ያወጀው። እናንተ ምን ትላላችሁ? በትዳር ውስጥ አለመግባባት ቢኖርም እንዲህ ፎቶን ቆሻሻ ላይ መጣል ተገቢ ነው? ኮሜንት ላይ ተወያዩበት። እዚህ የታዋቂ ሙዚቃ አቀናባሪ ጉዳይ ቤተሰቦቼ እንግዲህ የታዋቂ ሙዚቃ አቀናባሪ እንደተመለከትነው የሰርግ ፎቶዎቹን የተለያዩ የፍቅር ህይወቶቹ ላይ ያሳለፋቸውን በፎቶ የሚገኙ ማስረጃዎች እየጣለ ተመልክተናል። ብዙዎችም ሲነጋገሩበት የነበረ መረጃ ነው። ታዲያ ቤተሰቦች እንደዚህ ማድረጉ ትክክለኛ ተግባር ነው ወይስ አይደለም? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉልኝ። በቀጣይ እንግዲህ አሪፍ ስራዎች ይዤ እስከመጣ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮዎቹን ላይክ ማድረግ፣ ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ የታይ ምክራችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። በቀጣይ በአሪፍ ቪዲዮ እስከምንገናኝ መልካም ጊዜ። እንደነገርኳችሁ የተለያዩ አጓጊ ሽልማቶችን አዘጋጅቼላችኋለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ ማድረግና ቻናሉ 20 ሺና ከዛ በላይ ሰብስክራይብ እንዲያገኝ ሰብስክራይብ ማድረግ ብቻ ነው።